ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 9 የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በኢትዮጵያ በጡት ካንሰር ህመም የሚያዙ ሰዎች ቁጥር እየጨመረ መምጣቱ ተነገረ። በኢትዮጵያ በጡት ካንሰር ህመም የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። ይሁን እንጂ ቅድመ ምርመራ የሚያደርጉ ሰዎች ቁጥር አነስተኛ በመሆኑ ሁኔታው አሳሳቢ ያደርጉታል ሲሉ በጳውሎስ ሆስፒታል የጡት ካንሰር ኢሜጂንግ ሰብ ስፔሻሊስት የሆኑት ዶክተር ሜሮን አህመድ ተናግረዋል። ጡት ላይ በሚፈጠሩ የእብጠት ህመሞች ላይ የሚሉ መዘናጋቶችን የካንሰር ህመምን የሚያባብስ በመሆኑ ምርመራ ማድረግ አስፈላጊ መሆኑን ተጠቁሟል። ጡት ላይ ህመም የሌለ እባጭ፣ የጡት መጠን መጨመር፣ የጡት ቅርጽ መቀየር፣ የጡት ቆዳ ላይ የሚፈጠሩ ለውጦች፣ የጡት ቆዳ ወደ ውስጥ መሰርጎድ፣ የቆዳ መወፈር፣ የቆዳ መቅላትና የጡት ጫፍ ወደ ውስጥ መግባት፣ ከወተት ውጭ ያሉ የጡት ፈሳሾች የህመሙ ምልክቶች ናቸው የተባለው። 40 ዓመት የሞላት ማንኛውም ሴት ምንም አይነት ምልክት ባታይም እንኳን በየዓመቱ የማምግራም በተሰኘ የጡት ራጅ የቅድመ ልየታ ማድረግ እንዳለባትም ተጠቁሟል። ምንም እንኳን ህመሙ በአብዛኛው በሴቶች ላይ ቢስተዋልም ወንዶችም በጡት ካንሰር የመጠቃት እድላቸው ከፍተኛ ነው ተብሏል። በርካታ ሰዎች የካንሰር ህመም እንዳለባቸው ሲነገራቸው ቶሎ ወደ ቀጣይ ህክምና ከመሄድ ይልቅ አለማመን ስለሚስተዋልባቸው የህመሙን ደረጃ እንዲባባስ ያደርገዋል ተብሏል። ስለሆነም ህክምናን በአግባቡ መከታተል አስፈላጊ መሆኑን ዶክተር ሜሮን ጨምረው ተናግረዋል። በአዲስ አበባ ከተማ አልኮል ጠጥተው ሲያሽከረክሩ የነበሩ 3000 አሽከርካሪዎች በደንብ መተላለፍ ተቀጡ። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በ2018 በጀት ዓመት አልኮል ወይም አደንዛዥ እጽን ተጠቅሞ ማሽከርከርን ለመከላከል የቁጥጥር ስራ አከናውኗል። የባለስልጣኑ የህዝብ ግንኙነት ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ እንደተናገሩት በበጀት ዓመቱ በተካሄደው የቁጥጥር ስራ ከ3356 አሽከርካሪዎች አልኮል ጠጥተው ሲያሽከረክሩ በመገኘታቸው በደንብ መተላለፍ ተቀጥቷል ነው የተባለው። ባለስልጣኑ ጠጥቶ ማሽከርከር ለአሽከርካሪዎችም ሆነ ለሌሎች የመንገድ ተጠቃሚዎች ከፍተኛ አደጋ የሚያስከትል በመሆኑ ቁጥጥሩን በከተማዋ በሚገኙ 11ዱም ክፍለ ከተሞች አካሂዷል ነው የተባለው። በቀጣይ አልኮል ጠጥቶ ማሽከርከርን፣ ሌሎች የትራፊክ ደንብ ጥሰቶችን ለመከላከል ቁጥጥሩ እንደሚጠናከር ባለስልጣኑ ገልጾ አሽከርካሪዎችና እግረኞች የትራፊክ ሕግና ደንብን አክብረው እንዲጠቀሙም አሳስቧል። አሁን ደግሞ ወደ ውጭ ምንጭ መረጃዎች እናልፋለን። ለኢራን ሲሰልል የተገኘው የእስራኤል ወታደር በ5 ዓመት እስራት ተቀጣ። የእስራኤል ጦር ባወጣው መግለጫ መሰረት በሰኔ 2025 ጦርነት ወቅት ኢራንን ወክሎ በመሰለሉ አንድ ወታደር የ5 ዓመት እስራት ተፈርዶበታል ተብሏል። በኢራን ስም የስለላ ተግባራትን በማከናወን የተፈረደበት ጥፋተኛ የሆነው ወታደራዊ ፖሊስ በእስራኤል ፖሊስና በሺን ቤት የስለላ ኤጀንሲ ጋር የጋራ ምርመራ ከተደረገ በኋላ ነው ሲል የጦር ኃይሉ መረጃ ያመላከተው። በሌላ መረጃ የሊባኖስ ብሔራዊ ዜና ኤጀንሲ ኤንኤን እንደገለጸው የእስራኤል ወታደሮች ከፍተኛ ድብደባ መፈጸማቸውን ዘግቧል። በደቡብ ቤንት ጄቤል አውራጃ በሚገኘው ቤት ያሁን ሸለቆዎች ውስጥ በርካታ ቤቶችንና ሌሎች መዋቅሮችን በፈንጂዎችን አውድመዋል። እንደ ኤንኤን ዘገባ ከሆነ የእስራኤል ኃይሎች ከቤንት ጄቤል ወደ ማሮን አልራስ ድንበር ከተማ የሚወስዱትን መንገዶች በቡልዶዘር አፍርሰዋል። በማጅዳል ዞን እና አልማንሱሪ ከተሞች አቅራቢያ ያሉ የፍራፍሬ እርሻዎች በሚሰሩ ነዋሪዎች ላይ የተኩስ ሁኔታዎችም ተከፍቷል የተባለው። ኤንኤን በጥቃቶቹ ምክንያት ምንም አይነት ጉዳት እንዳልደረሰም በዘገባው አመላክቷል። በደቡባዊ ኢራን አሜሪካ በፈጸመችው ጥቃቶች ከ30 በላይ ሰላማዊ ሰዎች ተገድለዋል። ባለፉት ጥቂት ቀናት ውስጥ የአሜሪካ መንግስት በደቡብ ኢራን ላይ ባደረሰው ጥቃት ከ30 በላይ ሰላማዊ ሰዎች ተገድለዋል ሲሉ የኢራን መንግስት ቃል አቀባይ ፋቴሚህ ማጃራኒ ተናግረዋል። ለሟች ቤተሰቦች ሐዘናችንን እየገለጽን የሞቱትን መታሰቢያ እናከብራለን ሲሉ በኤክስ ገጻቸውም አስፍረዋል። መንግስት በሙሉ ኃይሉ ከህዝቡ ጎን ሊቆም ይገባል ሲሉም ጨምረው የተናገሩ ሲሆን ኢራን ደቡባዊ ክፍል የዚች ምድር ልብ ነው ሲሉም አክለዋል።
በተያያዘ የአሜሪካ ጥቃት በደቡብ ምስራቅ 7 ኢራን ወታደሮች መገደላቸውን የሀገሪቱ ጦር አስታውቋል። የኢራን ጦር በኢራን ሻህ የሚገኘውን ማንቦር ጋርሲን ላይ የተፈጸመውን ጥቃት ምላሽ እንደሚሰጥን በማንሳት ጥቃቱን የፈሪ ጠበኝነት ሲል ገልጾታል። ለዚህ ወንጀል በተገቢው ጊዜ ወሳኝ ምላሽ ይሰጣል ሲል በታዚንም የዜና ወኪል የተጠቀሰው መግለጫም ያሳያል። 13 የአሜሪካ ሚሳኤሎች በባንፑር በሚገኝ አንድ ጦር ሰፈር ውስጥ በሚገኝ ተቋም ላይ ጥቃት ፈጽመዋል የተባለው ከ388ኛው ብርጌድ 7 አባላትን ገድለው ሌሎች በርካታ ሰዎችን ቆስለዋል ሲል መግለጫው አክሏል። ሰራዊቱ ተዘዋዋሪ የመከላከያ እርምጃዎች ጉዳቶችን ገድበዋልም ብሏል። የአሜሪካ ጥቃቶች ከፍተኛ ጉዳት ለማድረስ የታሰቡ በመሆናቸው በእንግዳ ማረፊያ፣ በጠባቂዎችና በማረፊያ ቦታዎች ላይ ኢላማቸው ያነጣጠረ ነበር ሲሉ ነው የገለጹት። በመጨረሻም ስፖርት። አርጀንቲና ለፍጻሜ ደረሰች። በዓለም ዋንጫ ግማሽ ፍጻሜ አርጀንቲና ከመመራት በመነሳት እንግሊዝን 2-1 በሆነ ውጤት ማሸነፍ ችላለች። እንግሊዝ በአንቶኒዮ ጎርደን ባስቆጠረው ጎል ጨዋታውን እየመራች ስትገኝ የነበረ ቢሆንም አርጀንቲና በበኩሏ በኢንዞ ፈርናንዴዝ እና በላውታሮ ማርቲኔዝ ተከታታይ ጎሎች ውጤቱን በመቀልበስ አሸንፋ ወጥታለች። ሊዮኔል ሜሲ በቡድኑ ከመመራት ተነስቶ መሪ የሆነባቸውን 2 ጎሎች አመቻችቶ አቀብሏል። አርጀንቲና በተከታታይ ለሁለተኛ ጊዜ የዓለም ዋንጫ ፍጻሜ ተፋላሚ መሆኗን አረጋግጠዋል። አርጀንቲና እሁድ ምሽት 4 ሰዓት ከስፔን ጋር የፍጻሜ ጨዋታውን የምታደርግ ይሆናል። ክቡራትና ክቡራን ውድ የጊዜ ሬዲዮ ቤተሰቦቻችን ለሐምሌ 9 እኩለ ቀን የያዝነው መረጃ ይመስላል። በምሽት መረጃ እስከምንገናኝ ቸር ቆዩልን።